ከሐምሌ 16 እስከ ሐምሌ 22 ቀን 2018 ዓ.ም በተደረገ ክትትል ከ704 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው የኮንትሮባንድ እቃዎች በቁጥጥር ስር መዋላቸውን የጉምሩክ ኮሚሽን አስታወቀ። የኮንትሮባንድ እቃዎቹ የተያዙት በጉምሩክ ኮሚሽን ሰራተኞች፣ በፌዴራል ፖሊስ፣ በክልል ፖሊስ አባላትና ህብረተሰቡ ባደረጉት የጋራ ጥረት እንደሆነም ተገልጿል። የቁጥጥር ስራው በአዋሽ፣ አዲስ አበባ ኤርፖርትና ጅጅጋ ጉምሩክ ቅርንጫፍ ጽህፈት ቤቶች የተከናወነ ሲሆን የኮንትሮባንድ እቃዎቹን ሲያዘዋውሩ የተገኙ 34 ተጠርጣሪዎችና 14 ተሽከርካሪዎችን በቁጥጥር ስር መዋላቸው ተመላክቷል። ከተረጂነት ወደ ምርታማነት ለመሸጋገር የሚደረገውን ጥረት ለማገዝ ማህበራዊ ችግሮችን በራስ አቅም በዘላቂነት ለመፍታት እየተሰራ እንደሚገኝ የኦሮሚያ ቡሳ ጎኖፋ ገለጸ። ተቋሙ የተቋቋመለትን ዓላማ ለማሳካት ከአባላቱና በስጦታ ከሚሰበስበው ሀብት ባሻገር የምግብ ሉዓላዊነትን ለማረጋገጥ ወደ አምራችነት እየገባ እንደሚገኝም ተመላክቷል። ሊከሰቱ የሚችሉ ሰው ሰራሽና የተፈጥሮ አደጋዎችንም በራስ አቅም ለመቋቋም ከ11,000 ሄክታር በላይ መሬት በማረስ በተለያዩ ሰብሎች በዘር እየተሸፈነ ይገኛል መባሉን ኢዜአ ዘግቧል። በተጨማሪም ከ25,000 ሄክታር በላይ ለእርሻ የሚውል መሬት በክልሉ በሚገኙ ዞኖች መለየታቸውም ተመላክቷል። በደቡብ ኢትዮጵያ ክልል የተከናወኑ የአረንጓዴ አሻራ መርሃ ግብር ትግበራ የግብርና ምርታማነት መጨመሩን የክልሉ ግብርና ቢሮ አስታወቀ። የዘንድሮ የአንድ ጀንበር የአረንጓዴ አሻራ መርሃ ግብር ተስፋን እንትከል በሚል መሪ ሀሳብ የፊታችን ሰኞ እንደሚካሄድ ይታወቃል። የአንድ ጀንበር ተከላው በላቀ የህዝብ ተሳትፎ የሚፈጸም መሆኑንና ከ2,700,000 በላይ የክልሉ ነዋሪዎች እንደሚሳተፉም ኢዜአ ከክልሉ የግብርና ቢሮ ባገኘው መረጃ አመላክቷል።